እንዳጋጣሚ ሲሰበስቡበት የነበረበት ቦታ ግርግር ተፈጠረ። ህዝብ ምናምን በዛ ምን አለ። እንዳጋጣሚም ሆኖ ደግሞ አካባቢ ያለው ፖሊስ ጣቢያ አያቅም ጉዳዩን ምንድነው ብሎ ጠየቃቸው። የነበረውን ነገር አስረዱት። የዚች ሴራ ጀርባ ያለችውን አጀንዳ አውቃታለሁ። እመኑኝ ደግሞ የተናገርኩትን ስለምታዩ መንግስት ግን አይን አለው። አይምሰል በረጅም ገመድ አስሮ የለቀቃት ዶሮ የፈቷት ይመስላል ነው ጫዋታው እንጂ በምንም ተአምር ከመንግስት እይታ ውጭ አይደለም ያለው። ቱርክ መምጣት ስትፈልጉ ምንድነው የሚጠቅመው? ምንድነው ጥቅሙ? ምንድነው ጉዳቱ ብላችሁ መጀመሪያ ሰው ጠይቁ። እኔ ተናግሬ አላቅም። አሁን ነው የምናገረው። ለኔ ምን እንደሚደርስም አላቅም። ፈጣሪ ጠብቀኝ። በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። እጅግ በጣም ደስ የሚል ዜና ተሰምቷል። በትግራይ ክልል ህጻጽ አካባቢ ለተጎዱ ወገኖች ተወዳጁ አርቲስት ሰላም ተስፋዬ የ100,000 ብር ድጋፍ አድርጋለች። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ብዙ ጊዜ ጥያቄ ከሚሆንብኝ ነገር አንዱ ነው። የሆነ አካባቢ የሆነ ነገር ሲከሰት ሁሉም ቲክቶከሩም አርቲስቱም ሚዲያዎችም ለሆነ አካባቢ ያራግባሉ፣ ይንጫጫሉ። የሆነ አካባቢ ደግሞ ዝም ነው የሚባለው። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን ይመጥናሉ ባልኳቸው ወቅት ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉ ዩቲዩብ ለብሶ ስለሚያደርስልኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ወደ መጀመሪያው ቪዲዮ እንለፍ። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ፊቱን መልሶ መከራውን ሁሉ እንዲያነሳ ብንለምንም እኛም ደግሞ የራሳችን ሚና ያስፈልጋልና አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ልል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት፣ ኤንጂኦ፣ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። በያለንበት ሁሉ በሀሳብ፣ በገንዘብ፣ በጉልበት በቦታው ድረስ ተገኝተን ወገኖቻችንን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን ሰዎች እንግዲህ በብዙ ስልጣኔና ከፍታ በሚራመዱበት ጊዜ እኛ ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለምና እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው በሀገሬ ህዝብ ላይ የሚደርሰውን ረሃብ መከራ ሁሉ ፈጣሪ እንዲያሳልፍና ይህንን የማገዝ ኃይሉና አቅሙ ያላችሁ ሰዎች ከፊት ለፊት ሆናችሁ እንድትረባረቡ መልእክቴን ለማስተላለፍ ነው። ያው እንግዲህ ቤተሰቦች መቅደስ ደበሳይ የተናገረችው እንደሰማች ነው። የተለያዩ ታዋቂ ሰዎች እንግዲህ የሚችሉትን ሁሉ ጥረት እያደረጉ ይገኛሉ። በትግራይ ክልል ህጻጽ የምትባል ቦታ ላይ በተፈጠረ የረሃብ መከሰት ማለት ነው። አንዳንድ አርቲስቶችም እንግዲህ የሚቻላቸውን የራሳቸውን አስተዋጽኦ እያደረጉ ይገኛሉ። እስቲ ሰላም ተስፋዬ ነው። እጅግ በጣም ደስ የሚል ዜና ተሰምቷል። በትግራይ ክልል ህጻጽ አካባቢ ለተጎዱ ወገኖች ተወዳጁ አርቲስት ሰላም ተስፋዬ የ100,000 ብር ድጋፍ አድርጋለች። ታዲያ እየተደረገ ያለው ድጋፍ አሁንም ቀጥሏል። እነኚህ ወገኖች ከረሃብ የመታደግ ዘመቻውም እንደቀጠለ ነው። ሰላም ተስፋዬ እንግዲህ የ100,000 ብር ድጋፍ አድርጋለች። እናመሰግናለን። እንግዲህ ሁላችሁም ታዋቂ ሰዎች፣ ሶሻል ኢንፍሉዌንሰሮች የምችሉትን ሁሉ ማድረግ አለባችሁ። ግዴታ በገንዘብ ብቻ መሆን የለበትም። ድምጻችሁን ማሰማት ራሱ በጣም ትልቅ ነገር ነው፣ ለብዙ ሰዎች ተነሳሽነትን ስለሚፈጥር ማለት ነው። እና የሰላም ተስፋዬን ተግባር የተለያያችሁ አርቲስቶችም በሙዚቃም በተለያዩ ኢንዱስትሪዎች ላይ ያላችሁ ሰዎች ብትከተሉት ባይ ነው። እዚህ ቲክታክ ላይ አስረግጬ የምነግራችሁ 3 ግለሰቦች አላችሁ። ነጭ ነው ማውራው፣ እስከ መጨረሻው ታዳምጡኛላችሁ። አንደኛ እነዚህን ግለሰቦች የምታወዳድሩ ሰዎች ማነው ቀድሞ የረዳው፣ ማነው የሄደው፣ ማነው ጀግናው እያላችሁ ጊዜያችሁን የምታቃጥሉ ጺም ያበቀላችሁ ሽበት ያበቀላችሁ ህፃናቶች አርፋችሁ ተቀመጡ። እኛ የያዝነው ነፍስ አይደል ነው። በትግራይ አንዲት እናት ልጆቿን በራብ ምክንያት እየቀበረች ነው፣ እሷም እየሞተች ነው። ነፍስ አይደል እንጂ ውድድር ላይ አይደሉም እነዚህ ግለሰቦች። ሁለተኛ ቲክታከሮች እዛ ሄደው ስለረዱ ኮሜንታቸው ላይ እየገባችሁ አስመሳዮች ለቪዲዮ ነው ምናምን የምትሉ ሰዎች መጀመሪያ አንተ ሂድና እርዳ። ቁጭ ብለህ ቤት ተኝተህ እማዬ ዳቦ አምጪልኝ እያልክ ማንንም ጀጅ ማድረግ ስልጣን የለህም። ገባ? አንድ ቲክታከር እዛ ቦታ በመገኘቱ ምክንያት ተጽዕኖ መፍጠር ይችላል። ጀግኖች ናቸው።
እዛ በመሄዳቸው ምክንያት ማለት አንተ ቤት ቁጭ ብለህ ማንንም ጀጅ ልታረግ አትችልም። ሶስተኛ አከሌ አማራ ስለሄደ እከሌ ትግራይ ስለሄደ ዘረኛ ነው የምትሉ ሰዎች አርፋችሁ ተቀመጡ። ቲክታክ ለሁሉም ይደርሳል። አባቴ የትግራዩም የአማራውም የአፋሩም የደቡብም ሁሉም ብሔር ሁሉም ኢትዮጵያዊ ሁሉም ሰው ይዳረሳል። ለሁሉም እንደርሳለን። ሁሉም ኢትዮጵያዊ ማንም ዘረኛ አይደለም። ግን ሰውን ዘረኛ የምታደርጉ ሰዎች ሰውን ሳይፈልግ ዘረኛ የምታደርጉ ሰዎች አርፋችሁ ተቀመጡ ማለት ነው። ያው እንደሰማችሁት ነው እንግዲህ ሶሻል ሚዲያ ላይ አንዳንድ እንደዚህ አይነት ነገሮች እየታዩ ስለሆነ ነው እንግዲህ ጆን ዳንኤል ቀድሞ ሄዷል። አዶናይ ብዙ ብር ያሰባሰበው እንደዚህ ወደ ፉክክር ውስጥ የሚከቱ ነገሮች ማለት ነው። በዛ ላይ ለማስመሰል ነው ቲክቶከሮች እንደዚህ የሚያደርጉት ምናምን። እናንተ ያላደረጋችሁትን ነገር ሰው እያደረገ ማውራት በጣም ከባድ ነው። እዛች ጋር ቢያንስ እናንተ የሆነ ነገር እያደረጋችሁ እየደገፋችሁ ቢሆን ኖሮ ልታወሩም ተሰሚነት ሊኖራችሁ ይችላል። ምንም ሳታደርጉ ምንም ሳትሰሩ የሚሰራን ሰው መተቸት ግን አግባብ ነው ብዬ አላስብም። እንግዲህ እንደሚታወቀው ከሰሞኑ በሀገራችን በተለያዩ ቦታዎች ላይ ራብ እየተከሰቱ ይገኛሉና አንዳንድ ቪዲዮ ደግሞ ስላለ ነው እንግዲህ መርጦ አልቃሾች ምናምን የሚባል ነገር ማለት ነው። በትግራይ ክልል ስለሄዱ ሌላ ቦታ ላይ ያለውን ባለመርዳታቸው ምናምን አንድ ቪዲዮ አለ። እሱን ነው ሀሳባችን እንሰጣለን። ሰላም፣ እንዴት ናችሁ? ይሄ ቪዲዮ ታኩር ደብረ ብርሃን ላሉ ተፈናቃዮች ለብቻው ሄዶ እርዳታ ሲያደርግ የሚያሳይ ነው እና ብዙ ጊዜ ጥያቄ ከሚሆንብኝ ነገር አንዱ ነው። የሆነ አካባቢ የሆነ ነገር ሲከሰት ሁሉም ቲክቶከሩም አርቲስቱም ሚዲያዎችም ለሆነ አካባቢ ያረግባሉ፣ ይንጫጫሉ። የሆነ አካባቢ ደግሞ ዝም ነው የሚባለው። ባልሰማ ባላወቀ የሆነ ሰውን ወጥቶ ቢናገር እንደ እንትን ይደረጋል፣ እንደ ከዘር ጋር ማገናኘት ምናምን አይነት ነገር አለና ብዙ ጊዜ ነው አማራ ክልል ላይ ረሃብ ሲከሰት ጦርነትን በብዙ መከራ ውስጥ ሲያልፍ ያ ህዝብ ድምጽ ሲኮን ከዘረኝነት ጋር ነው ተያይዞ የሚመጣውና የሚዲያ ሽፋን ራሱ በበቂ አይሰጣቸውም። ከዛው አካባቢ መጣን የሚሉ ቲክቶከሮችም ለሌላው አካባቢ ከማሽቃበጥ ያለፈ ለራሳቸው ህዝብ ድምጽ መሆኑም ይሁን እርዳታ የማድረግ ነገር ብዙ ጊዜ አይታይምና ለምን እንደሆነ ጥያቄ ስለሚሆንብኝ ነው። አሁንም እያለቀሳችሁ ቪዲዮ ምሰሩ ለሆነ አካባቢ በጣም ድምጽ እየሆናችሁ ያላችሁ ሰዎች የምር ከልባችሁ ከሆነ አታዳሉ። እዚህም ያለው ረሃብ ነው እዛም ያለው ረሃብ ነውና ለሁሉም አካባቢ እኩል ድምጽ ለመሆን ሞክሩ። ረሃብ ምንም ቅድሚያ የሚሰጠው ነገር ነው። ከረሃብ በላይ ምንም ነገር አንገብጋቢ ነገር የለምና እዛም ያለው ወገን ነው እዚህም ያለው ወገናችሁ ነው። ስለዚህ መርጦ አልቃሽነቱን ትታችሁ ለሁሉም ወገኖቻችሁ በተቻለ መጠን እኩል የምትደርሱበት ነገር ቢሰራ ጥሩ ነው። ለአንድ አካባቢ ብቻ ሳይድ ይዞ መጮሁ ትርጉም ያለው አይመስለኝም እና ከዛ አካባቢ ከዛ ማህበረሰብ ወጥተናል የምትሉ ቲክቶከሮች ደግሞ እናንተ ናችሁ ተጽዕኖ መፍጠር የምትችሉት። ይሄው ማህበረሰባችን ያለበት ሁኔታ ብላችሁ ማሳየት የምትችሉት ልክ የህጸጽ ላይ የተከሰተው ረሃብ የዛ አካባቢ ልጆች ከዛ ማህበረሰብ የወጡ ልጆች ህዝባቸው ያለበትን ሁኔታ ወደ ሚዲያ አምጥተው አሳይተው ርብርብ እየተደረገ እንዳለው የራሳችሁ ህዝብ ያለበትንም ሁኔታ ማሳየት የምትችሉት እናንተ ናችሁ። በተለይ ደብረ ብርሃንና አካባቢ ላይ ያላችሁ ሰዎች በደንብ በዚህ ጉዳይ ላይ ብትሰሩበትና እርዳታ ቢደረግ ጥሩ ነው። ረሃብ ጊዜ አይሰጥም። የትኛውም ኢትዮጵያዊ የትኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም የሰው ልጅ የሆነ ሁሉ በእንደዚህ አይነት ስቃይ ውስጥ እንዲያልፍ አንፈልግምና እግዚአብሔር ለሀገራችን ለሁሉም ሰላምን ያምጣ። በተቻለ መጠን ለተራቡት ወገኖቻችን እንድረስላቸው። ያለችውን እንደሰማችሁት ነው እንግዲህ ሀሳቡ አሪፍ ነው። ግን አንዳንዴ ምን አለ መሰላችሁ የትግራይ ክልሉን የህጻጽን ድጋፍ እና አዶናይ እና ጆን ዳንኤል ምናምን አላስጀመሩትም። እነሱ አላስጀመሩትም ማለት በአካባቢው ህጻጽ ከተማው ላይ የሚኖሩ ግለሰቦች ቪዲዮ ለቀው ምናምን ቪዲዮ ሲሰራጭ ነው እንደዚህ አይነት የተቸገሩ ሰዎች መኖራቸው የታወቀውና ሁሉም ለእርዳታ የተነሳው ማለት ነው። ለማለት ፈልጌ ነው የተወሰኑ ሰዎች ሁሉንም መርዳት ይችላሉ ማለት አይደለም። አሁን በደብረ ብርሃን ያሉ ሰዎችንም እንደዚህ አይነት የተቸገሩ ሰዎች ካሉ ቪዲዮ እየሰራችሁ ሶሻል ሚዲያ ላይ ምናምን ብታወጡት የኢትዮጵያ ህዝብ ይረዳል። ከዛ በኋላ ደግሞ ግዴታና አዶናይ መሆን የለባቸውም። እናንተ ያያችሁ ሰዎች ድምጽ መሆን ነው። እንደዚህ አይነት ነገር ቫይራል ይሆናል ሲቀጥል ማለት ነው። ግዴታ ኮንቴንት ክሬተር መሆን አይጠበቅብንም። ይደርሳል ድምጽ ማሰማት ነው እንጂ ግዴታ እዛ ትግራይና አዶናይ ስለሄዱ እዚህ ለምን አልመጡ ምናምን ብሎ መከፋፈሉን ትቶ ማለት ነው። ሶሻል ሚዲያ ኮንቴንት ክሬተር ደግሞ ደብረ ብርሃንም አለ። ግዴታ የትግራይ ብቻ አይደለም ያለው በየቦታው አለና ሁሉም ድምጹን ቢያሰማ ግዴታ አሁን የዚህ ክልል የዚህ ከተማ የዛ እንትን ነው ሳንመርጥ ሁሉም ድምጹን ቢያሰማ ተደራሽ መሆን ይቻላል። ስለዚህ አሁን እዛ ክልል የሄዱት እንደዚህ ስለሆኑ ነው እዚህ ክልል የማይመጡት እንደዚህ ስለሆኑ ነው የሚለውን ነገር ትተን የተቸገረ ካለ እነሱን የምናወጣበትን መንገድ ብናመቻች ጥሩ ነው። አረ ስለፈጠራችሁ ስለምን መታሰር ነው የምታወሩት? አረ ስለፈጠራችሁ አልታሰረም። አረ የኢትዮጵያን የህግ ክፍል አታላሉት። ተው። እንደ አጋጣሚ ሲሰበስቡበት የነበረበት ቦታ ግርግር ተፈጠረ፣ ህዝብ ምናምን በዛ ምን አለ። እንዳጋጣሚም ሆኖ ደግሞ አካባቢ ያለው ፖሊስ ጣቢያ አያውቅም ጉዳዩን ምንድነው ብሎ ጠየቃቸው። የነበረውን ነገር አስረዱት። እሱን ደግሞ አይደለም ሌሎች ነበሩ የነበሩት አስረዱ፣ ለቀቋቸው። ምንድነው ባሰስገሰሱ ዝም ብሎ ያስራል እንዴ? ለምንድን? በእርግጥ አካሄድ ችግር ነበረ። ምንድነው
እዛ ቦታ ላይ የሆነ ፕሮግራም ማዘጋጀት ሲፈልጉ ለቦሌ ክፍለ ከተማ አስተዳደር፣ ለቦሌ ክፍለ ከተማ ጸጥታ፣ ለቦሌ ክፍለ ከተማ ፖሊስ አሳውቀው እንዲህ አይነት ነገር ነበረ ለወገናችን እንዲህ ልናደርግ ነው ምናምን ብለው ነግረው እንዳውም ጥበቃ እንዲደረግላቸው ጭምር ይደረጋል። ይህን አካሄድ ሳይነግሩ ዝም ብሎ ማህበረሰቡ ግልብጥ እያለ ሲመጣ ፖሊስ ደግሞ አካባቢ ሰላም ስለሚያስከብር እዚህ ቦታ ላይ ምንድነው ግርግር ምናምን ብሎ ጠየቀ። ከዛ እንዲህ እያደረግን ነው አሉ። ለቀቁ። በቃ አለቀ። አሁን ቤቱ ነው ያለው። ኧረ ተው ቲክታክን እንዲህ አናጥበው። ሰፊ ነው መድረኩ፣ በጣም ሰፊ ነው። ሁላችንንም ማጫወት የሚችል ሁላችንም በፈለግነው መንገድ መጓዝ የምንችልበት ሰፊ ሜዳ ነው። ኧረ ተው ልጁንም እንደዚህ አናሟርትበት። ያው እንግዲህ ቤተሰቦች ልጁ የተናገረው እንደሰማችሁ ነው። እንግዲህ እና አዶናይ በቦሌ ክፍለ ከተማ ዩጎ ቸርች ጀርባ ነበር እንግዲህ የእርዳታ ልብስ፣ ማቴሪያል፣ ምግብ ምናምን ሲሰበስቡ የነበሩት። እንግዲህ እዛ በሚሰበስቡበት ሰዓት የአካባቢ ፖሊስ ጣቢያ እውቅና አልነበረውም እና ግርግር ሲኖር ምንድነው ምናምን ብሎ መጥቶ ጠይቋቸው ነበር። ያለውን ነገር አስረድተውት እንግዲህ በሰላም ተለያይተዋል። ግን አንዳንድ ሰዎች እንግዲህ እነ ጁናይን በዛ ምክንያት እና አዶናይ በዛ ምክንያት ታስረዋል ምናምን የሚል ወሬ እያሰራጩ ይገኛሉ። ምንም የሚያስመሰግን ስራ ሰሩ እንጂ የሚያሳስር ስራ ወላ አይደለም። ይሄ እንኳን ለስር እንደው መንግስት ሊሸለማቸው የሚገባ ስራ ነው እና አንዳንድ ሰዎች የተሳሳተ መረጃ ከመስጠት እባካችሁ ተቆጠቡ። እንደዚህ አይነት ጥሩ ስራ የሚሰሩ ሰዎችን የባሰ አናሽሻቸው። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ከሰሞኑ በትግራይ ክልል ከተከሰተው ረሃብ ጋር በተገናኘ መግለጫ ሰጥተዋል። መግለጫውም እንዲህ ይላል። ከሰሞኑ በክልላችን ሕጻን ተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብ ለመርዳት እያደረጋችሁ ላላችሁ ድጋፍ ከፍ ያለ ምስጋና እያቀረብኩ በተለይ በአገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁ ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁ። እንደ ሕጻን ሁሉ ተፈናቃዮች ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ። የጀመራችሁ ሰብአዊና የተቀደሰ ተግባር ተዳግሞ የቆየውን የጋራ እሴት በማጎልበት ረገድ የራሱ አስተዋጽኦን ያበረክታልና አጠንክራችሁ እንድትቀጥሉበት ጥሪዬን አስተላልፋለሁ። በዚህ አጋጣሚ የፌዴሪ መንግስት፣ ብሔራዊ የክልላዊ መንግስታትና መላው ኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሪዬን አቀርባለሁ። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቀው ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮች ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደውን ጥሪዬን አስተላልፋለሁ። ጄኔራል ታደሰ ወረደ። ያው እንግዲህ እንደሰማችሁ ነው። ይሄን ሰማ አንድ ጥያቄ የሆነብኝ ነገር ማለት ነው። ክፍለ ከተማው ሳያቀርቱ አይደለም እንግዲህ እዛ አካባቢ ያሉ ወጣቶች ይሄንን መረጃ እስኪያጋሩ ድረስ የጠበቁት። ለምንድን ነው እነሱ ራሱ የተቸገረ እንደዚህ ሊሞቱ የደረሱ ሰዎች እዚህ ደረጃ እስኪደርሱ ድረስ ለምንድን ነው ይሄንን መረጃ ለህዝብም ለመንግስትም ያላደረሱት? የምሬን ነው። እኔ በጣም አሁን እሱ ነው ጥያቄ የሚሆንብኝ ማለት ነው። መርዳት ካልቻሉ ከአቅማቸው በላይ ከሆነ ለመንግስትም አካል ለህዝብም ማሳለፈው መስጠት አለባቸው እንጂ አሁን እነዚህ እዛ አካባቢ ያሉ ወጣቶች ይህንን መረጃ ባያጋልጡት ኖሮ በረሃብ አልቀው ነበር እኮ እነዚህ ሰዎች። በቃ ከዛ በኋላ ሞቱ ምናምን ይባላል፣ ዝም ይደፋፈናል ማለት ነው። እኔ አንድ ክቡር ጠቅላይ ሚኒስትር ዶክተር አብይ የተናገሩት አንድ ንግግር አለ። በእንደዚህ አይነት ነገር እኛ ሁለት እየበላን ሌላው አንዴ እንኳን የሚራብበት የለም፣ ግን ፖለቲካ እናድርገው። በትዊተር ጠይቃችሁኝ እኔን አይደለም ብሏል። እስቲ እሱን ቪዲዮ እንየውና እንመለሳለን። ረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራራም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን የማረጋግጥላችሁ ነገር እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም።
አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናድርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም፣ የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል፣ ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናደርግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔ ያው እንደሰማችሁት ነው እንግዲህ ይሄ ነገር የድሃው ህዝብ ህይወት ፖለቲካ ባይሆን ደስ ይለኛል። እንግዲህ ለመንግስትም ይሁን ለህዝቡም ይሁን ጥሪ መቅረብ ካለበት ጥሪ መቅረብ አለበት እንጂ ዝም ተብሎ በራብ ሲሞቱ ማየት ሰብአዊነት ነው ብዬ ራሱ አላስብም። ከሰብአዊነት ውጭ የሆነ ነገር ነው። እዚች ሴራ ጀርባ ያለችውን አጀንዳ አውቃታለሁ። እመኑኝ ደግሞ የተናገርኩትን ስለምታዩ መንግስት ግን አይን አለው። አይምሰል በረጅም ገመድ አስሮ የለቀቃት ዶሮ የፈቷት ይመስላል ነው ጨዋታው እንጂ በምንም ተአምር ከመንግስት እይታ ውጭ አይደለም ያለው። ተሰበሰቡ እናውቃለን። ሰግጥ ሰሜናዊ ግንባር ጥምረት ቤት በኩል መታችሁ ወጣቱን ሞባላይዝ ለማድረግና ለመፈንቅለ መንግስት የተዘጋጃችሁ ኃይሎች ናችሁ እናንተ። ሰብአዊነት ከሆነ በሰብአዊነት ከኛ በላይ የታገለ ለተራቡት ለተጎሳቆሉት ማንም የለም። ገንዘብ ለህዋት ፍለጋ ነው። ህዋት ገንዘብ አጥቷል። ፌደራል መንግስት አልሰጥም ብለዋል። ስለዚህ ነው በዚህ መንገድ ገንዘብ ሰብስበን ለታዋቂ ለህዋት ታጣቂዎች ገንዘብ እንዳብላችሁ የመጣችሁበት ሸዋ ነው ይሄ። ዛሬ በጅምላ ሆ ብለህ መድኃኒት አምጡ የምትሉ ደደቦች አንዱ መርዝ የሆነ ፖይዝን የሆነ ሰጥቷችሁ ቢገላችሁስ ፌደራል መንግስት እንዲያደርግ ልትሉ ነው? እንተዋወቃለን። ከጥንት ጀምሮ አገር ስትገሉ የነበራችሁ ሌቦች፣ ወንጀለኞች እንደሆነ ህዝብ ያውቃችኋል፣ ዓለም ያውቃችኋል፣ አገር ያውቃችኋል። እንግዲህ አንዳንድ አዋቂ አንባዮች የሚያወሩት ወሬ እንደሰማችሁት ነው። እንግዲህ ወይ አይረዱ ወይ የሚረዳውን ሰው ዝም ብለው እንኳን እንዲረዳ አይተውት እኔም እንደሚፈልጉ ራሱ አይገባኝም። የራሳቸውን አንድ ወድ ለመሙላት ብለው የብዙሃኑን ወድ የሚያሳጡ የሚከለክሉ እነዚህ ሰዎች በመድኃኒት ቢሞቱስ በጣም አስበላቸዋል። በራብ እየሞቱ አንዴ ኦልሬዲ በራብ እየሞቱ እኮ ነው። በቃ ከራብ በላይ በመድኃኒት መሞት እኮ በስንት ጣሙ ቢሆን እንኳን ማለት ነው። በራብ ከመሞት ይሻላል። ኧረ እባካችሁ እኔ እንደዚህ አይነት ሰዎች ግን በጣም ስፔሻሊ ተምረናል ለምትሉ ሰዎች እንደዚህ ስታስቡ በጣም ነው የሚያሳዝነኝ። የምር በጣም ያሳዝናል። ሰላም እንዴት ናችሁ? ያው ዛሬ ያየነው ነገር በጣም ልብ የሚሰበርና የሚያሳዝን ነገር ነው። እዚህ ጋር የምታዩቸው እንዳለ ህፃናቶች የደና ቤተሰብ ደና ኑሮ ላይ ደና ላይፍ ላይ ነበሩና አሁን በቅርብ ጊዜ ባጋጠማቸው መሰናክል አንዳንድ ችግሮች እንደምታዩት እዚህ ውስጥ ነው ያሉት። የሰው መኖሪያ ሁሉ አይመስልምና ይሄ ሁሉ ኢትዮጵያውያን ባለበት እነዚህ መቸገራቸው በጣም ልብ ይሰብራል። የእውነት እንዳለ በየቤታችን ወንድም እህት አለ እንደነዚህ ህፃን የአይን ማረፊያና እነዚህን ትንሽ ካለ ላይ ትንሽ ብናግዛቸው መተን ደግሞ ብናያቸው ባንችል ደግሞ ይሄን ነገር ለብዙ ሰው እንዲደርስ ብታረጉልን የእውነት በጣም ደስ ይለናል። ሙሉን ደግሞ ከጀርባ ወንድማችን ያሳያችኋል። ሙሉን አይታችሁ የቻላችሁ እርዱን፣ ያልቻላችሁ ደግሞ መታችሁ በአስቤዛም ሊሆን ይችላል በተለያየ ነገር የማትለብሱት ልብስ ጨምሮ ካለ መታችሁ እዚህ መስጠት ትችላላችሁ። ካልሆነ ለእኛም ብሰጡን ደግሞ እኛ እንልከዋለን። እስኪ ሌላውን ደግሞ እንደው በአጠቃላይ ስትነሳ ታኩሬ ከዛ ተንስተህ እንዲህ አይነት ጉዞ አለ ተብሎ እዚህ መተህ ስታየው ምንድነው አይምሮ ውስጥ የነበረው ነገር? ብዙ ሰዎች ከርቀት ሆነው በቪዲዮም በምንም ያያሉ። ቦታው ላይ ስትገኝ ምን ተሰማህ? አረ የእውነት ቦታው ላይ ሲደርስ በቃ በጣም ያማል። የሆነ ልብ የሚነካ ነገር ነው ያየሁት። እንደ ሁሉም ከቻሉ ደና ሰዎች የሚባሉት ሁሉም መምጣት የሚችል መጥተው ቤት በጣም ትልቅ ነገር ነውና በጣም ያሳዝናል። ያየው ነገር ያው እንግዲህ እንደሰማችሁ ነው። ታኩር ደግሞ በደብረ ብርሃን ተገኝቶ የተቸገሩ ሰዎችን እንግዲህ እርዳታ እንዲያገኙ ድምጽ እየሆናቸው ይገኛል ማለት ነው። እና የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ሶሻል ሚዲያ በጣም ትልቅ ነገር የሚሰራ እንትን ነውና ሶሻል ሚዲያ ኢንፍሉዌንሰሮችን ብትሆኑ ምናምን በየቦታው ያሉ እንግዲህ የተቸገሩ ሰዎችን
የአቅማችንን ብናግዛቸው ጥሩ ነው እና ታኩሬንም እንግዲህ አይታችኋል። አዶናይ እንግዲህ በ24 ሰዓት ባልሞላ ጊዜ ውስጥ ከ11 ሚሊዮን ብር በላይ መሰብሰብ ችሏል ማለት ነው እና አዶናይም ምናምን እንግዲህ ያንን ከጨረስን በኋላ ፊታችንን ወደዚህ እያዞርን ከኢትዮጵያ የተቸገረን እናጠፋለን እንግዲህ የሚል እምነት አለን፣ አንድ ከሆንን ማለት ነው። እንደ ቅድም አይነት ሰውዬ አትረዳዱ የሚሉ ሰዎችን ካጠፋን ማለት ነው። ቱርክ መምጣት ስትፈልጉ ምንድነው የሚጠቅመው? ምንድነው ጥቅሙ? ምንድነው ጉዳቱ ብላችሁ መጀመሪያ ሰው ጠይቁ። እኔ ተናግሬ አላቅም፣ አሁን ነው የምናገረው። ለኔ ምን እንደሚደርስም አላቅም፣ ፈጣሪ ጠብቀኝ። ግን ከኢትዮጵያ ወደዚህ የሚያመጣችሁ ዶላሮች ማለት ነው ሰው በሰው ታገኛላችሁ። ያለፈላችሁ የተሻገሩ አሉ እኮ እድለኞች አሉ እኮ እድለኞች በአንድ የሚያልፋሉ፣ በአንድ ታስረው የሚያልፋሉ፣ በሁለት ታስረው የሚያልፋሉ፣ ሶስት የሚታሰራሉ። 25 ጊዜ ታሰረች ልጅ አለች። 25 ጊዜ ታስራለች። አመት ነው የምትታሰረው ልጅ። ኢማጂን ትሞክራለች፣ ትያዛለች፣ ትታሰራለች፣ ትሞክራለች፣ ትታሰራለች። ከዛስ ባህር ላይ ቀሩ እህት ወንድሞች አሉን። እዚህ ደግሞ መተው ከቤተሰብ ብር ተበድረው ማለት ነው እያሉ ስለዚህ እህት ወንድሞቻችሁ ስትልኩ ጉዳቱን እወቁ። በፈጠራችሁ እንደው ሙስሊሞች በአላህ የኛ ክርስቲያኖች ደግሞ በእግዚአብሔር በድንግል ማርያም በምታምኑት ይሁንባችሁ። ያው እንግዲህ ሳሮና የልኝ የተናገረችው እንደሰማችሁ ነው። እንግዲህ በቱርክ ረጅም ጊዜ እንደቆየች እናውቃለን። ቱርክ ሄዳን የጠፋችው እንግዲህ ህይወቴን አደጋ ላይ የሚጥል ነገር ነው ለእናንተ እየነገርኳችሁ ያለሁት ብላለች። ያው የስደትን አስከፊነት ሁላችንም የምናውቀው ነገር ነው። ያው ትንሽ ሀገራችን ላይ ያለው ነገር ጥሩም ስላልሆነ ሰው ይሰደዳል የተሻለ ኑሮ ፍለጋ፣ ስራ ፍለጋ። ግን ሆኖም እንግዲህ እንደናንተ አሁን ትክክለኛ ቦታው ላይ ያለ ሰው ሲናገር ተሰምነት ስለሚኖረው በደንብ እንግዲህ ያለውን አስከፊነት የሚሆን ምንም ህይወትሽን አደጋ ላይ በማይጥል መልኩ ብታስተምር ይለዝዱ አሪፍ ነው። ያው እንግዲህ መስከረም አበራን በትወና ነበር የምናውቃት። እንግዲህ በዚሁ ከቀጠለች በድምጽ መምጣት አይቀርም። ድምጿን በጣም አሪፍ አንደኛ የሰጠ ነው እና ጋት ይመስለኛል መስከረም አበራ። ለማንኛውም እንኳን ደስ አለሽ ውዴ ቻናል ቤተሰቦች። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ጨብጣችሁባችሁ አልጠራጠረም። ቪዲዮቻችን እስካሁን ሳይታችሁ ቤተሰብ ካልሆናችሁ ቤተሰቡ ሀሳብ አስተያየቶቻችሁንም ስጡን። ላይክ አላደረጋችሁ ያው እንዳልኳችሁ ላይክ ማድረጋችሁ በጣም ስለሚጠቅመኝ ላይክ ማድረጋችሁ እንዳረሱት። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ